መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ አቤት ማን ነው? ግርማ ነኝ። ጥሩምባው ክፈትልኝ። በሰላም ነው ጋሽ ግርማ? ምን ቢፈጠር ነው ቤቴ ድረስ መጥተህ የፈለከኝ? ከትናንት ጀምሮ ፈልጌ ነበር። ማታም ስለመሸ ነው እንጂ ልመጣ ነበር። ምን ነው በሰላም ነው? ገብቼ ልቀመጥ? አዎ ና ግባና ቁጭ በል። ያው የሚበላ ምናምን ግን የለም። እንግዲህ የማቀርብልህ የወንደላጤ ቤት ስለሆነ ልበላ አይደለም የመጣሁት፣ ልወያይ ነው። ተቀመጥ። ይኸው እሺ እቀመጣለሁ። ምንድን ነው ፍርዬን በተመለከተ ከሆነ ያው በተለመደው ሰዓት ሄጄ አመጣታለሁ ከከበረ ጋር። አዎ ስለዛ ነበር ላናገረህ የፈለግኩት። ነው? ጥሩ እንግዲህ አናግረኛ። ምንድን ነው? ሁለት ነገር ነው። አንደኛ ትላንት ቤት መጥተህ የነገርከን ነገር አብዛኛው ሐሰት ነው። ዝናሽ ከበረን ቤቷ አልጋበዘችውም። በር ላይ ተገናኝተው ነው ሰላም የተባባሉት። እና እኔም እኮ አቶ ከበረና የፍርዬ እናት ተዋወቁ ነው ያልኩት። አይ አንተ አቶ ከበረና የፍርዬ እናት ተገባበዙ ነው ያልከው። ከበረ ዝናሽን ሄዶ ተዋወቀ፣ እሷም ተቀብላ አስተናገደችው ነበር ያልከው አይደለም? እንደዛ ነው ያልኩት? አዎ እንደዛ ነበር ያልከው። እሱ ግን ከደጅ ሰላም ብሏት ብቻ ነው የተመለሰው። ቤት ውስጥም አልገባም፣ ግባ አላለችውም። ያው አስተናገደችው ስል እኮ ያው በትትና ሰላም አለችው ለማለት እኮ ነው። ከዚያ በመቀጠል ደግሞ ፍርዬ ከበረን ለማግባት ፍላጎት አሳይታለች ብለህ ነበር። ይሄም በፍጹም ሐሰት ነው። ፍርዬ እንኳን እሱን ማግባት መኪናው ውስጥ መግባትም አትፈልግም። አይ እሱን እንኳን ተውት ጋሽ ግርማ። እሷ ያው ፈሪ ስለሆነች ለእናንተ ለመናገር ፈርታ ይሆናል እንጂ ከአቶ ከበረ ጋር በደንብ ነው የተግባቡት። እኔ አይደለሁ እንዲህ አብሬያቸው የምሆነው። እንግዲህ አንተ የተቀራረቡና የተግባቡ መስሎ ከሆነ ተሳስተሃል ማለት ነው። ፍርዬ ሰውየውን አትፈልገው፣ እናቲቱም አልተቀበለችውም። ስለዚህ ሰውየው ብዙ እንዳይለፋ ነገረው። እንዴ ቆይ ጋሽ ግርማ፣ ይሄ ጉዳይማ እንደዚህ በቀላሉ የሚቋጭ አይደለም እኮ። አቶ ከበረ ማለት እኮ ለፍርዬም ለእናንተም ትልቅ ውለታን የዋለ ሰው ነው። ለትንሽ ጊዜ ቢሆንም የልጅቷን ደህንነት በማስጠበቅ እፎይ እንድትሉ እኮ አድርጓል። አዎ ልክ ነህ። እስካሁን ድረስ ስለተባበረን እጅግ በጣም አመስግነናል። እኔም ካገኘሁት አመሰግነዋለሁ። ከዚያ በተረፈ ግን አንተ ልጅቷን ከትምህርት ቤት በመመለስ የምታግዘን ከሆነ ጥሩ ነው። አለበለዚያ ግን ሌሎች ሰዎችን እናናግራለን። ችግር የለብንም። ቆይ ጋሽ ግርማ፣ ቆይ ስማኝ። አቶ ከበረ እኮ በጣም ትልቅ ሰው ነው። ማለቴ ትልቅ ሰው ነው ስልህ ዕድሜውም ማለቴ ሳይሆን አስተሳሰቡንና ደረጃውን ማለቴ ነው። ስለዚህ እንደዚህ አይነቱን ትልቅ ሰው በዚህ መልኩ መገፋፋትና ማስከፋት አይገባም። በመጀመሪያ የሁለቱን ፍላጎት ጊዜ ሰጥተን እንየውና የሰውየውን ፍላጎት እንግዲህ እኔ አላውቅም፣ አንተ ነው የምታውቀው። የዝናሽና የልጇን ፍላጎት ግን በእርግጠኝነት መናገር እችላለሁ። ፍርዬ ከከበረ ጋር በፍጹም መቀራረብ አትፈልግም። እናቷም ደግሞ የልጅቷን ፍቃድ ነው የምትከተለው። ከሁለቱ ፈቃድ ውጪ ደግሞ የሚፈጸም ነገር አይኖርም። ይገባኛል እኮ ጋሽ ግርማ። ግን ይኸውልህ አቶ ከበረም እኮ ፍርዬን ላልባሌ ነገር ወይ ለጊዜያዊ ነገር ሳይሆን ለዘለቄታዊ ትዳር ለቁም ነገር እኮ ነው የሚፈልጋት። ፍርዬም ብትሆን ደግሞ ከእሱ የተሻለ ሰው እንደማታገኝ የታወቀ ነው። መቼም ምን ማለት ነው? አይ ያው ትንሽም ቢሆን የተሻለ ኑሮና ንብረት አለው ብዬ እኮ ነው። ፍርዬ ስትመረቅና ሥራ ስትይዝ ከእሱ የበለጠ ንብረትና ኑሮ ሊኖራት እንደማይችል እንዴት አወቅ? ያው
መቼም እኛ መንደር ውስጥ ተምረው ደህና ሥራ የያዙ ሴቶች ብዙም የሉም ብዬ ነው። ፍርዬ ግን ተስፋ ያላት ልጅ ናት፣ ጎበዝ ልጅ ናት። ነገ በትልቅ ውጤት ልትመረቅና ሥራ ልትይዝ ትችላለች። እንኳን ለዚህ መንደር ለሀገር የምትተርፍ ሰው ልትሆን ትችላለች። አዎ ልትሆን ትችላለች። አቶ ከበረም እኮ ያንን ነው የሚፈልጉት። ከትዳር በኋላም ሚስቱን ለማስተማር የሚፈልግ ሰው ነው። ትምህርት ይወዳል። እሱ ግን ከ6ኛ ክፍል አይደል እንዴ ያቋረጠው? እንዴት ትምህርት ሊወድ ይችላል? 6ኛ ክፍል? አዎ 6ኛ ክፍል። እንዴት አወቅ ጋሽ ግርማ? ያው የሚያውቁትን ሰዎች ጠየኳ። ሰዎቹ ደግሞ ስለ ትምህርት ደረጃው ብቻ ሳይሆን ስለ እብሪተኛ ባህሪውና ስለ ሱሰኝነቱም ብዙ ነገር ነገሩኝ። ለማንኛውም ይሄ ውሳኔ የእኔ ሳይሆን የዝናሽና የልጇ ነው። እኔ ውሳኔውን ልነግርህ ብቻ ነው ወደ አንተ የመጣሁት። ስለዚህ ይኸውልህ አሁን እኔን የምትገጥመኝ ክርክር ለአንተም ሆነ ለእኔ ምንም ጥቅም የለውም። ይልቅ ጥቅም የሚኖረው ወዳጅህን ጉዳዩን ብታስረዳውና ጊዜውን እንዳያባከን ብትነግረው ብቻ ነው። ጊዜውንና ነዳጁን ካባከነና በኋላም ሽማግሌ ከላከ በኋላ አይሆንም ብለን ብንበልስለት ለእሱም ለእኛም ጥሩ ስሜት አይሰጠንም። አይመስልህም? ኧረ ተው ጋሽ ግርማ ትንሽ አስብበት። ልጅቷ ልቧ የፈቀደውንና የተቀበለችውን ጉዳይ እናንተ ጉዳዩን የተቀበለችው እሷ ሳትሆን አንተ ነህ። ስለዚህ አንተው ጉዳዩን ከሰውየው እጅ እንደተቀበልከው አንተው መልሰህ ታስረክበዋለህ። መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ